ወደ ዕለቱ ትምህርት እንሄዳለን። የዕለቱ ትምህርት ቅድም እንደነገርኳችሁ በዚህ በሉቃስ ወንጌል ምዕራፍ 8 ከቁጥር 3 እስከ 20 ባለው ላይ ነው የምንነጋገረው። ቅድም በቅዳሴው ላይ የተነበበው ወንጌል ይህ ነው። ዘርን ሊዘራ ወጣ በሚለው ኃይለ ቃል ነው። ሁላችሁም ከኔ በመቀጠል ትላላችሁ። ዘርን በሉ። ዘርን ሊዘራ ወጣ። እንግዲህ በዚህ ኃይለ ቃል እግዚአብሔር ይናገረናል፣ እግዚአብሔር ይመክረናል ማለት ነው። እንግዲህ በዚህ ቃል ውስጥ የምናገኘው ዘርን የሚዘራ የዘሩ ባለቤት ወይም ደግሞ ገበሬ እንዳለ እንመለከታለን። ሁለተኛው ደግሞ ያ ገበሬ የሚዘራው ዘር እንዳለ ደግሞ እንመለከታለን። ሶስተኛው ደግሞ ዘሩ የሚያበቅልበት፣ ዘሩ የሚወድቅበት፣ ዘሩ የሚዘራበት መሬት እንዳለ እንመለከታለን በዚህ ቃል ውስጥ ማለት ነው። እንግዲህ በገበሬ የተመሰለው ወይም ደግሞ ዘሩን ሊዘራ የወጣው የዘሩ ባለቤት የተባለው ክብር ይግባውና አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው። ዘር የተባለው ደግሞ አሁን እግዚአብሔር ለእያንዳንዳችን የሰላሙን ወንጌል እንደሚናገረን ዘር የተባለው የሰላም ወንጌል፣ የፍቅር ወንጌል፣ የአንድነት ወንጌል ወይም ደግሞ የክርስቶስ ወንጌል ነው። ዘሩ ደግሞ የሚያርፍበት ወይም ደግሞ የአዝመራ ቦታ በተለምዶ እንደምናውቀው የእርሻ ቦታ የሚባለው ገበሬው ዘሩን የሚዘራው ደግሞ በእኔና በእናንተ ልብ ውስጥ ነው። ዘሩ የሚያርፈው በእኔና በእናንተ ልብ ውስጥ ነው። ገበሬውም የሚዘራው በእኔና በእናንተ ልብ ውስጥ ነው። የማን ቃል ወደኛ ይዘራል ማለት ነው? የማን ቃል? የእግዚአብሔር ቃል ወደኛ ይዘራል ማለት ነው። እንግዲህ ይሄ ገበሬው ዘርን ሊዘራ ከቤቱ ማልዶ ወጥቷል። ዘርን በእርሻ ቦታ ለመዝራት ይህ የእርሻው ባለቤት ወደ ስራው ተሰማርቷል። በዚያ በእርሻው ቦታው ላይ ግን ዘሩን ሲዘራ የመጀመሪያዊቷ ዘር መንገድ ዳር ወደቀች ነው የሚለው። ምን ላይ ወደቀች አልኳችሁ? እንዳትረሱ። ጥያቄ ያለ ብለዋል ቀሲስ መጋቢ አዲስ። እንጠይቃለን። ምን ላይ ወደቀ? መንገድ ዳር ወደቀ። እንግዲህ መንገድ ማለት ስንመለከተው ሁላችንም የምንራመድበት፣ መኪና የሚሄድበት፣ ሰዎች በእግራቸው እየጠቀጠቁ የሚያልፉበት ጠንካራ የሆነ ነገር ነው። ያቺ ዘር የመጀመሪያዋ ዘር ሂዳ የወደቀችው በመንገዱ ዳር ላይ ነው። በተጠቀጠቀው ላይ፣ ሰዎች ረግጠው በሚያልፉበት ላይ፣ በዚያ ላይ የመጀመሪያዋ ዘር ወደቀች ይላል። እቺ ዘር እንዴት ነው? ታፈራለች አታፈራም? ንገሩኝ እንጂ ለምንድን አታፈራው? ጥሩ እየተከታተላችሁ ነው ማለት ነው። እየሰማችሁ ነው ማለት ነው አይደል? እግዚአብሔር ልመናችሁን ይስማችሁ። ስለዚህ ይቺ ዘር የወደቀችው የተጠቀጠቀው መሬት ላይ አፈር በሌለበት አስፋልት ላይ ስለሆነ እቺ ዘር አላፈራችም ይላል። ከዚያም በኋላ አፈር ስላላገኘች ውሃም ስላላገኘች ወፎች እየበረሩ መጥተው ያቺን ዘር በሏት። ፍሬ ሳታፈራ ገበሬው የሚፈልገውን አዝመራ ከእርሷ ሳያገኝ ገበሬው የሚፈልገውን ጥቅም ከሷ ሳያገኝ ያቺ
የመጀመሪያዋ ዘር ቀጥታ ሂዳ የወደቀችው አስፋልት ላይ ስለሆነ አፈርና ውሃ ስላላገኘች ያቺን ዘር የሚበሩ ወፎች ወሰዷት። ይሄንን ወደ ህይወታችን ስንመለከት እግዚአብሔር በተለያየ መንገድ፣ በተለያየ ምክንያት፣ በተለያየ ጎዳና ሁላችንንም ቃሉን ልኮልናል። የእግዚአብሔርን ቃል ስንሰማ፣ የእግዚአብሔርን ቃል ስናደምጥ፣ የእግዚአብሔር ቃል ወደ ህይወታችን ወደ ኑሯችን ሲመጣ ያ ቃል ሁለት ሐሳብ ይዞ ነው የሚመጣው። ስንት ሐሳብ አልኳችሁ? ሁለት ሐሳብ። ያ ዘር ወደኛ ሲመጣ አንደኛው በቃሉ እንድንድን፣ በቃሉ እንድንለወጥ። ምክንያቱም የእግዚአብሔር ቃል፣ የእግዚአብሔር ድምፅ ሽባን የሚተረትር፣ ሞትን የሚያስነሳ፣ ጎባጣን የሚያቀና ስለሆነ የእግዚአብሔር ቃል ወደ ህይወታችን ሲመጣ እንድንድንበት፣ እንድንፈወስበት፣ ከዓለም እርኩሰት እንድንለይበት የእግዚአብሔር ቃል ወደኛ ህይወት ይመጣል። ምክንያቱም የእግዚአብሔር ቃል አልዓዛርን ከሙታን መካከል አስነስቷል። የእግዚአብሔር ቃል የመቶ አለቃውን የኢያኢሮስን ልጅ ጣቢታን ከአልጋዋ አስነስቷታል። የእግዚአብሔር ቃል ለ38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ የተኛውን ሰው በቃል ብቻ ተነስቷል። የእግዚአብሔር ቃል ወደ ህይወታችን ሲመጣ ሊያድነን፣ ሊፈውሰን፣ ሊጠግነን ነው። ሁለተኛው የእግዚአብሔር ቃል ወደ ህይወታችን የሚመጣው ለፍርድ ነው። የሁላችንም ዋጋ ወዳለበት፣ የሁላችንም አባት ወደ ሆነው ወደ እግዚአብሔር በምንሄድበት ሰዓት ይሄንን ሳላውቅ ነው የሰራነው ስንል ዛሬ የሰማናት ቃል በህይወታችን ምስክር ሆና ትመጣለች። ስለዚህ የእግዚአብሔር ቃል ወደ ህይወታችን ለፍርድ ሳይመጣ ለምህረት እንድናደርግ እግዚአብሔር ሁላችንንም ይርዳ። ስለዚህ ይቺ የመጀመሪያዊቷ ፍሬ በአስፋልት ዳር በመንገድ ዳር ስለወደቀች ፍሬ ሳታፈራ፣ ሳትለውጥ፣ ሳትነካ፣ ሳትፈውስ ያቺ ቃል ውሃና አፈር ሳታገኝ በመንገድ ዳር ስለወደቀች ወፎቹ ወሰዷት። ዛሬም እግዚአብሔር በእያንዳንዳችን ቤት ቃሉን ይልካል። በእያንዳንዳችን ህይወት ቃሉን ይልካል። በእያንዳንዳችን ስራ ቦታ ቃሉን ይልካል። ግን እኛ ልባችን እንደ አስፋልት የተጠቀጠቀ ሆኖ ቃሉን መቀበል አቅቶናል። ቃሉን ሰምተን እንዳልሰማ ሆነናል። እግዚአብሔር የፈጠረን ዓላማ ለምስጋና ሆኖ ሳለ በተለያዩ ኃጢአትና በደሎች ወድቀናል። ስለዚህ እኛ ጋር የመጣውን ፍሬ ምኖች ወሰዱት? ወፎች ወሰዱት። ሳንጠቀምበት፣ ሳንድንበት፣ ሳንለወጥበት። እግዚአብሔር ከዚህ ይጠብቀን ሁላችንንም። ምክንያቱም የእግዚአብሔር ቃል በህይወታችን ከሌለ፣ ከቃሉ ጋር ካልኖርን፣ በቃሉም ካልተመላለስን ክርስትናችን ባዶ ነው ማለት ነው። ምክንያቱም የሰዎች ሁሉ ፍጻሜ ክርስቶስን መምሰል ስለሆነ፣ ማንም መምሰል? ክርስቶስን መምሰል ስለሆነ። ሁለተኛው ዘር ደግሞ ድንጋይ ላይ ወደቀ ይላል። ምን ላይ ወደቀ? ምን ላይ ወደቀ? ድንጋይ ላይ ወደቀ። ይህ ድንጋይ ላይ የወደቀው ቃል ገበሬው ዘርን ሲዘራ ወደ መሬቱ ሲወረውር ፍሬን ለማፍራት እንድታፈራ ነው አይደል? አዝመራ ከሷ ይፈልጋል።
አንዷን ፍሬ ወርውሮ ብዙ ማጨድ ይፈልጋል፣ ብዙ ማግኘት ይፈልጋል፣ ብዙ ማትረፍ ይፈልጋል። ምክንያቱም የቤተ ክርስቲያን ዓላማ የምስራቹን ወንጌል መስበክ ነው። ሰዎች በዛ በተሰበኩት ወይም በተማሩት ወንጌል የማንን መንግስት እንዲወርሱ ነው? የእግዚአብሔርን መንግስት እንዲወርሱ ነው። አዝመራው የሁላችንም የእግዚአብሔርን መንግስት መውረስ ነው። የክርስትናው ጥጉ እሱ ነው። ስለዚህ ሁለተኛዋ ዘር ድንጋይ ላይ ወደቀች። ይህ ማለት ሰዎች ለእግዚአብሔር ቃል ይሰማሉ፣ ያዳምጣሉ፣ ግን ወደ ውስጣቸው አያስገቡትም። ወደ ምናቸው አልኳችሁ? ወደ ውስጣቸው አያስገቡም። ወደ ውስጣቸው አስገብተው በህይወታቸው ለውጥ አያመጡበትም። እንደሚሰማ ሰው፣ የእግዚአብሔርን ቃል እንደሚያደምጥ ሰው የእግዚአብሔር ቃል ሲነገር፣ የእግዚአብሔር ቃል ሲሰበክ ይላሉ፣ ሲወጡ ግን የሉም። ምክንያቱም ልባቸው እንደ ድንጋይ ስለጠነከረ፣ ልባቸው እንደ ድንጋዩ ጠንካራ ስለሆነ፣ አፈር ስለሌለው ቃሉን ሊያፈሩ አልቻሉ። ያቺ የተወረወረችውም ዘር ልታብብ አልቻለችም። ለእግዚአብሔር ቃል ደግሞ ልባችንን ካልከፈት፣ ምክንያቱም ደጅ ቆሜ ምን እላለሁ? አንኳኳለሁ። አሁን ደጅ ሲባል እኛ የምናውቀው በር አይደለም። የልባችንን በር ነው እግዚአብሔር የሚያንኳኳው። የህይወታችንን በር ነው እግዚአብሔር የሚያንኳኳው። ስለዚህ ያንን በር እንደ ድንጋይ ዘግተነው ከሆነ የእግዚአብሔር ቃል ቤት ገብቶ ህይወታችንን ይቀይራል። ከሰዓት አንጻር አጠር እያደረኩ ነግራቸዋለሁ። ሶስተኛው በእሾህ መካከል የወደቀች ፍሬ ናት። በምን መካከል አልኳችሁ? በእሾህ መካከል። አሁን የብዙ ሰው ህይወት እዚህ ላይ ነው ያለው። ህይወታችን በጠቅላላ በእሾህ መካከል ያለ ህይወት ነው። ምክንያቱም እንዳናድግ፣ በክርስትና ከፍ እንዳንል፣ ወደ ክብሩ ዙፋንም እንዳንመለከት፣ ስለኛ የተሰቀለውን ዋጋ የከፈለልንን ክርስቶስንም እንዳናይ የዓለም እሾህ፣ የምድር እሾህ፣ ወደ እግዚአብሔር ቤት እንዳንመላለስ፣ ፍሬ እንዳናፈራ፣ በህይወታችን ላይ ለውጥ እንዳይታይ ዓለም እሾህ ሆና አጥራ ይዛብናለች። ግማሹ በገንዘብ እሾህ ሆኗል፣ ግማሹ በዝና እሾህ ይዞታል፣ በተለያየ መንገድ ባለማመን እሾህ ይዞታል፣ በእርኩሰት እሾህ ይዞታል፣ በዘረኝነት እሾህ ተይዘናል፣ በብዙ እሾኮች ተተብትበናል። ያቺ ዘር ያልረፈችው እንደዚህ ባለ ህይወት ውስጥ ነው። እሾህ መካከል ያቺ ዘር ሂዳ ወደቀች። ታፈራለች? አታፈራም? እሾህ ላይ የወደቀ ፍሬ ያፈራል? አያፈራም። ምክንያቱም ስር መሰረት የለውም። ከስር ምንም የያዘው ነገር የለም። ተንጠልጥሎ ነው ያለው። ስለዚህ ሁላችንም በሰማነው ቃል ፍሬ እንድናፈራ እግዚአብሔር ይርዳ። የመጨረሻውና አራተኛው በበጎ መሬት ላይ የተዘራ ዘር ነው። ሌላውን ፈጠን ያልኩት ለምንድን ነው? ክፉን አብዛኞቻችን እናውቀዋለን አይደል እንዴ? ያጣነው ፍቅሩን ነው። ያጣነው መልካምነቱን ነው። ያጣነው ሰላሙን ነው። ያጣነው እረፍቱን ነው። የመጨረሻዋ ዘር ግን መልካም በሆነ መሬት ላይ ወደቀች ይላል። ያቺም ዘር 30፣ 60፣ 100 ያማረ ፍሬ አፈራች ይላል። አሁን ገበሬው የሚፈልገው 30፣ 60፣
መቶ ያማረ ፍሬ ምን እንድንል ነው? እንድናፈራ ነው። በሰማነው ቃል ባደመጥነው ቃል እንድንኖር ነው። ምክንያቱም ይህ የእግዚአብሔር ቃል ከሁሉም የሚበልጥና የሚልቅ በጎ ዕድል ስለሆነ ለዚህ ነው ጌታም ሲናገር ማርያም ከእግሩ ስር ቁጭ ብላ ስትሰማ ምን አላት? ማርያምን የማይቀሟትን በጎ ዕድል ምን ብላለች? መረጠች። ምርጫችን መልካም መሆን ነው ለእግዚአብሔር ቃል ወይስ በድንጋይ መካከል፣ በጭንጫ መካከል፣ በእሾህ መካከል መሆን ነው? ራሳችንን ሁላችንም የት ነው ያለ ነው ብለን እንድንመለከት ነው። ፍሬ እያፈራን ነው ወይ? ወይስ የኛ ልብም ዛሬ እንደ አለትና እንደ ድንጋይ ጠንክሯል? 30 60 100 ያማረ ፍሬ እያፈራን ነው ወይስ በእሾህ መካከል ነው የእግዚአብሔር ቃል እየመጣ ያለው የሚለውን ሁላችንም ወደ ህይወታችን እንድናይ ነው። መልካሙን ፍሬ እንድናፈራ እግዚአብሔር ሁላችንንም ይርዳን። ምክንያቱም መልካም ፍሬ ያለው ሰው በዚህ በመዝሙረኛው ዳዊት መዝሙር 92 ከቁጥር 12 ላይ ጻድቅ እንደ ተምር ያብባል ይላል። ምን ይላል? ያብባል፣ ጻድቅ ይፈካል። የእግዚአብሔር ቃል በልቡ ያደረ እግዚአብሔርን የሚፈራ እንደ ሐሳቡም የሚመላለስ እግዚአብሔር ለፈጠረው ዓላማ የሚኖር ሰው እንደ ተምር ያብባል ይፈካልም ነው የተባለው። ስለዚህ ዛሬ በህይወታችን መጠውለግ ካለ፣ ዛሬ በህይወታችን ክፉ የሆነ ህይወት ካለ ያንን ህይወት ለቀን ለእግዚአብሔር ቃል የታመኑ ምስክሮች ልንሆን ይገባል። ለማን ቃል አልኳችሁ? ለእግዚአብሔር ቃል። ምክንያቱም የእግዚአብሔር ቃል ህይወት ስለሆነ፣ የእግዚአብሔር ቃል ሰላም ስለሆነ፣ የእግዚአብሔር ቃል እረፍት ስለሆነ ማለት ነው። በዚህ በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 5 ከቁጥር 22 እስከ 23 ባለው ስንመለከት የመንፈስ ፍሬዎች የሚባሉትን እንመለከታለን። የመጨረሻ ሐሳቤ ነው። ከኔ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የመንፈስ ፍሬ ከሚባሉ አንዱ ፍቅር ነው። ምንድነው አልኳችሁ? ፍቅር ነው። 30 60 100 ያማረ ፍሬ ያፈራ ሰው ምን አለው? ፍቅር አለው። ፍቅር ማለት ደግሞ ማን ማለት ነው? እግዚአብሔር ማለት ነው። ስለዚህ ሰው ፍቅር አለው ማለት እግዚአብሔር በህይወት ውስጥ አለ ማለት ነው። እግዚአብሔር በኑሮ ውስጥ አለ ማለት ነው። እግዚአብሔር በመውጣትና በመግባት ውስጥ አለ ማለት ነው። ስለዚህ ከመንፈስ ፍሬዎች አንዱ ፍቅር ከሆነ ስንቶቻችን የእግዚአብሔርን ቃል አሁን እየሰማን ነው? በተለያየ መንገድ እያደመጥን ነው። ግን ፍቅር አለን? አለን ወይ? የላችሁ? እንደምን አደራችሁ? እንደምን አደራችሁ? ምን ነው ፍቅር ሲባል ሁላችሁም ቀዘቀዛችሁ። እግዚአብሔር ፍቅሩን ያልብሰን። ፍቅር ማለት እግዚአብሔር ነው። እግዚአብሔር የላችሁም እንዴ? እግዚአብሔር አለን ብላችሁ መስሎኝ የመጣችሁ፣ እግዚአብሔርን ፈልጋችሁ ናፍቃችሁ መስሎኝ የመጣችሁ። ስለዚህ እግዚአብሔር ያለው ሰው ምን አለው? ፍቅር አለው ማለት ነው። እኔ የመጨረሻ ሐሳቤ ነው። መልአከ ሕይወት ቀሲስ ማንደፍሮ ብዙ ጊዜ ወንድፍራው ብዙ ጊዜ ይነግሩኝ ነበረ እዚህ እንድመጣና አንድ ነገር ግን እፈልጋለሁ፣ ሌላም ጊዜ ደግሜ እንድመጣ። ሳምንት ዕለት ቃል ስለገባው ነው የመጣሁት። ከቃሉ ጋር ናችሁ? አገልግሎቱ ለራሴ ነው። እግዚአብሔርን ሳገለግል እግዚአብሔር ደግሞ ይባርከኛል። ትዳሬን፣ ህይወቴን፣ ልጆቼን ምን ይላል? ይባርካል። ግን ለአገልግሎት መጀመሪያ አንድ ነገር ያስፈልጋል።
እሱም በማቴዎስ ወንጌል ምዕራፍ 6 ላይ ስንመለከት የሰዎችን ሁሉ ኃጢአት ይቅር ብትሉ የሰማይ አባታችሁ እግዚአብሔር ምን ይላቸዋል? ምን ይላቸዋል? አሁን ጥያቄ ልጠይቃችሁ ነው። አሁን እኔን እንዳታዩ፣ እኔ የለውም እዚህ ጋር። ማንን ብቻ ነው? እግዚአብሔርን ይሁ። የሰዎችን ሁሉ ኃጢአት ይቅር ብትሉ የሰማይ አባታችሁ እግዚአብሔር ይቅር ይላቸዋል ከተባለ እስኪ በምንም ጉዳይ በልጆችም ሊሆን ይችላል፣ በገንዘብም ሊሆን ይችላል፣ በስራም ሊሆን ይችላል፣ በምንም አይነት ሁኔታ ከሰው ጋር ተጣልቼ አላቅም የሚል እጁን ያውጣና ያሳይ። አቃለው የሚል አናቀምም አቃለውም የሚል አለ። ለኔ አይደለም የምታወጡ፣ በእግዚአብሔር ፊት አውጡ ሁላችሁ። ተጣልቼ አቃለው የሚል በምንም አይነት ጉዳይ ሊሆን ይችላል። ከሰው ጋር ተጣልቼ አቃለው የሚል አንዳንዱ ላውጣ ማን ከሁላችን ጋር ይሆን? ቅድም ምን አልኳችሁ? የሰዎችን ሁሉ ኃጢአት ይቅር ብትሉ የሰማይ አባታችሁ እግዚአብሔር ምን ይላቸዋል? አልተባልንም ማለት እኮ ነው። ቂም ይዘን የመጣ ነው ማለት ነው። ስለዚህ ከእግዚአብሔር ጋር እንድንታረቅ፣ ከእግዚአብሔር ጋር እንድንስማማ፣ 30 60 100 ያማረ ፍሬ እንድናፈራ የበደልናቸውንም የበደሉንን ምን እንበል ትላላችሁ? እርግጠኛ ናችሁ? እዚህ አጠገባችሁ ያሉትን ይቅርታ፣ እቤት ያሉትንም ሄዳችሁ ይቅርታ፣ አገር ቤትም ደግሞ አየር መንገድ ስትገቡ ቆይ አንድ ቀን እመለሳለሁ ብላችሁ ቂም ይዛችሁ የመጣችሁ ሰው ካለ ደውላችሁ ምን ትላላችሁ? ካላላችሁ የሰማይ አባታችሁ እግዚአብሔር ምን አይላችሁ? ይቅር አይላችሁ። የምንሰዋው መስዋዕት፣ ለእግዚአብሔር ቤት የምናደርገው ነገር ሁሉ ቂም በቀል ይዘን ከሆነ ተቀባይነት የለውም። እኔ አይደለውም የምለው፣ የእግዚአብሔር ቃል ነው የሚለው። ምክንያቱም እዚህ ጋር የፈለገ ወንጌል ቢሰበክ ቢነገር ቢቀደስ ቢወደስ እግዚአብሔር ፍቅር ከሌለን ግን ከንቱ ነው። ስለዚህ እቺ ቤተ ክርስቲያን እንድታድግ አገልግሎታችንም እንዲሰፋ የክርስቶስ ወንጌል እንዲሰበክ እኛም በቃሉ መተን እንድናርፍና ፍሬ እንድናፈራ ከተፈለገ መጀመሪያ የይቅርታ ልብ ሊኖረን ይገባል። እናቶቼ፣ አባቶቼ፣ ወንድሞቼ ወደ እግዚአብሔር ቤት መስዋዕትን ከማቅረብ በፊት መሰዊያው ላይም ከማስቀመጥ በፊት ገና ወደ ቅጥሩ ሳትገባ መስዋዕትን ቁጭ አርግና የበደለህ ወይ የበደልከው ሰው ካለ ተመልሰ ይቅርታ ጠይቅ አድርግ። ከዚያ በኋላ በንጹህ ልቡ መተ መስዋዕትን አቅርብ። በማን ዘንድ ተቀባይነት አለው? በእግዚአብሔር ዘንድ ተቀባይነት አለው። አለበለዚያ ግን በውስጣችን ቂም ቋጥረን በውስጣችን እያልን የእግዚአብሔር ቃል እዛ ላይ አይበቅልም። የእግዚአብሔር ቃል በሕይወታችን የሚሰራው፣ የእግዚአብሔር ቃል በሕይወታችን የሚያብበው፣ የእግዚአብሔር ቃል በሕይወታችን ውስጥ የምናከብረው ከሆነ የበደልነው የበደለንንም ምን እንበል? ይቅርታ። ደግሞ እኮ ይቅርታ እውነት ስነግራችሁ ከኛ የሆነ አይደለም። በየቀኑ ኃጢአት እንሰራለን፣ በየቀኑ እንበድላለን፣ በየቀኑ እናሳዝናለን፣ በየቀኑ በእግዚአብሔር ፊት እንተላለፋለን። ግን ልጄ ነገ ይመለሳል ብሎ ማን ይቅርታ ይለናል? ማን ይለናል? እግዚአብሔር ይቅር ይለናል። መሐሪ ስለሆነ ይቅር ባይ ስለሆነ ቸርነቱና ምሕረቱ ጥግና ወደብ ስለሌለው እንጂ እንደ በደላችን እንደ ጥፋታችን እንደ መተላለፋችን ቢሆንማ እንኳን በእግዚአብሔር ፊት በሰው ፊት መቆም አንችልም ነበር። እንደ ብሉይ ኪዳን ግንባራችን ላይ ቢጻፍ
ሁሉም እርስ በርስ እንደ እብድ እየተሳሳቀ ነው የሚሄደው፣ የአንዱን አንዱ እያነበበ ማለት ነው። ግን ማን በምህረቱ ሸፈነን? ማን በቸርነቱ ጋረደን? እስኪ አመስግኑት እግዚአብሔርን የረዳንን። ስለዚህ ሁላችንም አሁን ከዚህ ስንገባ ስራችን ምንድን ነው ብያቸዋለሁ? ይቅርታ። ደግሞ የበደላችሁትን ብቻ አይደለም፣ እዚህ ጋር ላሳስባችሁ። የበደላችሁትን ብቻ በድየዋለሁ ይቅርታ ልበለው ጥፋቱ የኔ ስለሆነ ብለን አይደለም፣ የበደሉንንም ጭምር። ከቃሉ ጋር ናችሁ? ምን ያሉንን ጭምር? የበደሉንን ጭምር። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ስለኛ ተሰቅሎ ሳለ፣ ስለ እኔና ስለ እናንተ በወንበዴዎች መካከል ተሰቅሎ ሳለ፣ ስለ እኔና ስለ እናንተ ጎኑ በጦር ተወግቶ እጁ ተቸንክሮ እግሩ ተቸንክሮ እኛን የጸጋ ልብስ የሚያለብሰን ጌታ እሱ ርቃኑን ሆኖ በመስቀል ላይ ጎኑን ለሚወጉት እጁን ለሚቸነክሩት ራሱ ላይ የሾህ አክሊል ላደረጉለት ፊቱ በደም እስኪታጠብ ድረስ የእኛን በደል ያጠበውን ጌታችን መድኃኒታችን ኢየሱስ ክርስቶስ እግሩን ሲቸነክሩት የሚያደርጉትን አያውቁምና ምን በላቸው? እጁን ሲቸነክሩት የሚያደርጉትን አያውቁምና ምን በላቸው? ወንበዴዎች ዕጣ ተጣጥለው ዕጣ የደረሰው ጎኑን በጦር እየወጋው የሚያደርጉትን አያውቁምና ምን በላቸው? እየተቸነከረ ይቅርታ ይሰጥ ነበረ። እየተገረፈ ይቅርታ ይሰጥ ነበረ። ምራቅ እየተፉበት ይቅርታ ይሰጥ ነበረ። የሾህ አክሊል እያደረጉለት ይቅርታ ይላቸው ነበረ። ስለዚህ ከሞት በላይ ምንፈራው ነገር አለ እንዴ? አለ እንዴ? የቀደሙት አባቶቻችን ያው ሞትን ይናፍቃሉ። እኛ ያው የምንፈራው ሞትን ነው አይደል? ለምን? ስራችንን እናውቀዋለን። እግዚአብሔር ከሁላችን ጋር ይሁን። ምክንያቱም የቀደሙት አባቶቻችን ልንሄድ እንናፍቃለን የሚሉት ወደ እግዚአብሔር ለመሄድ ናፍቆታቸው ነበረ። ለምን? የሚኖሩት በእውነት ስለነበረ። እኛ ግን ሐሰት በነገሰበት ሀገር ስላለን ለመሄድ እንፈራለን። ያውም እኮ ምንፈራው ወደ አባታችን ቤት ለመሄድ ነው። ይቅርታ ወዳለበት አባት ቤት ለመሄድ፣ ምህረት ወዳለበት አባት ቤት ለመሄድ እንፈራለን። ስለዚህ ከሞት የባሰ የከፋ በደል የለም። እርሱ ግን ፈቅዶ ስለሆነ እኛን ሊያድንን ስለሆነ ለሞት አሳልፎ ተሰጥቶ እንኳን ጎኑን ለሚወጉት ምህረት ያደርግላቸው ነበረ። ስለዚህ ይቅር የምንለው ይቅርታ የምንጠይቀው የበደልነውን ብቻ ሳይሆን የበደሉንን ጭምር ነው። ከማን የተማርነው ስለሆነ? ከእግዚአብሔር ጋር የተማርነው ስለሆነ። ዝቅ ብለን ስንመለከት ሐዋርያት ሥራ ላይ ሰማዕቱ ዲያቆን እስጢፋኖስ በድንጋይ እየወገሩት በድንጋይ እየቀጠቀጡት ምን ይል ነበረ? ጌታ ሆይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እየተገረፈ ምህረት የሚያደርጋለን፣ የድንጋይ ናዳ እየወረደበት ይቅርታ የሚያደርጋለን። ከዚህ የከፋ በደል የለም። ስለዚህ ሁላችሁም የበደላችሁትን የበደሏችሁንም ይቅርታ ብላችሁ በፍቅር እንድትኖሩ የሰማይ አምላካችን እግዚአብሔር ደግሞ ሁላችንንም ይቅርታና ምህረት እንዲያደርግልን የእሱ መልካም ፍቃድ ይሆንልን። እኛም መልካም መሬት የተባልነው 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስቱ ወራሽ እንድንሆን እግዚአብሔር ሁላችንንም ይርዳን። ማን አስተማረን? ማን መከረን? እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።